አንዳንዶች ትምህርቶች ደግሞ ልክ እንዳልሆኑ የራሳችሁ መምህራኖች እየተናገሩ ስለሆነ ፈተና ይኖራል። በግሩፕ ሆነን ስንሄድ ወሬው አለ፣ አሉባልታው አለ። እንደገና ደግሞ ከዛ ወተን ሌላ ቦታ ላይ እንቀመጣለን። ስካሩ ሊኖር ይችላል፣ ሌሎችም ነገሮች። ይሄ የማይካድ ሀቅ ነው። ስለዚህ መምህሩ በዚህ ጉዳይ ላይ በጣም ጥሩ ትዝብታቸውን አካፍለዋል። አንድ ላይ ተጋግፈን እንሄዳለን፣ አንድ ላይ እንቆማለን፣ አንድ ላይ ስናወራ ቆይተን አንድ ላይ እንመጣለን፣ አንድ ላይ ግሮሰሪ እንገባለን። ህዝቡ ለምንድነው ማቆም የተሳነው? ለምንድነው ከስካር ከዘፈን መውጣት ያልቻለው? አፋቸው ጋን እየሸተተ በጣም በሚያሳዝን መልኩ በር ላይ መስቀል የሚያሳልሙ ሰዎች አሉ። ከዚህ በፊት ሰምተናል። አባ ገብረ ኪዳን ምንድን ያሉት? 1 2 መጠጣት ይቻላል አሉ። እገሌ የተባለው ታቦት ብዙ ሰው ስለሚከተለውና ብዙ ሰው ስለሚወደው ብዙ ገቢ ስለሚገኝበት ተብሎ የሚደረበት ሁኔታ አለ ማለት ነው። ታዲያ ኦርቶዶክሳውያን ይሄው ከራሳችሁ ከመምህራናችሁ እየሰማችሁ ትገኛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ ከእግዚአብሔር ቃል እውቀት ውጪ የሆኑትን ሐሳቦች የምናፈርስበት መርሃ ግብራችን ነው። ለዛሬም እንግዲህ አንድ ሐሳብ ወደ እናንተ ይዤ ቀርብ ያለው በተለይም ከታቦት ጋር በተገናኘ በጣም ልክ ያልሆኑ የተዛቡ አስተምሮቶች ከኦርቶዶክስ ቤተክርስቲያን እንሰማለን በየጊዜው። አሁን ላይ ግን በየጊዜው አንዳንድ ሐሳቦችን ሞዲፋይ እያደረጉ እየቀየሩ እየመጡ ይገኛሉ። በተለይም ደግሞ በባለፉት ጊዜያቶች ላይ የለቀኳቸውን ቪዲዮዎች ማየት ከቻላችሁ በተለይ አቡነ ኤርሚያስ ከታቦት ጋር በተገናኘ ታቦት ለቢዝነስ ሆኗል፣ አንዳንድ ቦታ ላይ ደግሞ እስከ ጥንቆላም ደረጃ የደረሱበት ሁኔታ አለ የሚል ሐሳብን አንጸባርቀው ነበርና እሱ ቪዲዮ ያላያችሁ ገብታችሁ ማየት ትችላላችሁ። ዛሬ ላይም ተመሳሳይ ነገር ከኦርቶዶክስ ቤተክርስቲያን መምህራን ዘንድ እየሰማን እንገኛለንና ይበል የሚያሰኝ ነው። ኦርቶዶክሳውያንም ደግሞ መንቃት አለባችሁ። እንግዲህ ለረጅም ጊዜ ከታቦት ጋር በተገናኘ ተሰሙ የነበሩት በጣም ብዙ ትምህርቶች ነበሩና እነዛ ትምህርቶች አሁን ላይ ቅርጻቸውን እየቀየሩ አንዳንዶች ትምህርቶች ደግሞ ልክ እንዳልሆኑ የራሳችሁ መምህራኖች እየተናገሩ ስለሆነ እስከ መጨረሻው ድረስ መንቃት ይኖርባቸዋል ብዬ አስባለሁ። የተወሰኑ ሐሳቦችን እንግዲህ ከኚህ መምህር የተናገሩትን ሐሳቦች እስቲ ሰምተን እንመለስ። በግሩፕ ሆነን ባንሄድ ምለው ምንድነው? ፈተና ይኖራል። በግሩፕ ሆነን ስንሄድ ወሬው አለ፣ አሉባልታው አለ። እንደገና ደግሞ ከዛ ወተን ሌላ ቦታ ላይ እንቀመጣለን። ስካሩ ሊኖር ይችላል፣ ሌሎችም ነገሮች። በቃ ለጸሎት ከሆነ እንዳንረበሽ ጥሩ። በግሩፕ ወደ ቤተክርስቲያን መሄድ እንችላለን፣ ግን ቤተክርስቲያን ከደረሰን በኋላ ያን ግሩፕ መበተን ያለብን። በቃ አገልግሎታችንን ወይም ደግሞ ስራችንን ነፍስ ተኮር ነው ማድረግ ያለብን ማለት ነው። እና አንድ ላይ ተጋግፈን እንሄዳለን፣ አንድ ላይ እንቆማለን፣ አንድ ላይ ስናወራ ቆይተን አንድ ላይ እንመጣለን፣ አንድ ላይ ግሮሰሪ እንገባለን። እኚህ መምህር እንግዲህ ትዝብታቸውን እያካፈሉ ይገኛሉ። በተለይም ደግሞ መስተካከል ይኖርባቸዋል ብሎ ያሰቧቸውን ከምዕመናንና ከአገልጋዩ ዘንድ የተለያዩ ሐሳቦችን እየሰነዘሩ ይገኛሉ እዚህ ቪዲዮ ላይና የመጀመሪያው ነገር እንግዲህ ምዕመናን በተመለከተ ምዕመናን ምንድነው የሚያደርጉት ወይም ደግሞ ኦርቶዶክሳውያን ምንድነው የሚያደርጉት ልክ ያልሆነው ነገር የሚለውን የገለጹበት መንገድ አለ። በተለይም ደግሞ ንግስ እየተባለ እንግዲህ በየጊዜው በኦርቶዶክሳዊ ቤተክርስቲያን ዘንድ ሚነግስ ክብረ በዓላቶች አሉ። የገብርኤል፣ የማርያም፣ የሰማዕታቶች አሉ፣ የመላእክቶች አሉ፣ የእግዚአብሔር እየተባለ ብቻ በጣም ብዙ ንግሶች አሉና ከተማ ውስጥም አንዳንድ ሰዎች ያነግሳሉ፣ አንዳንድ ሰዎች ደግሞ ከከተማ ውጪ ወጥተው ያነግሳሉና መምህሩ ምንድነው ያሉት? እንግዲህ በግሩፕ የሚሄዱትን ሰዎች ነው እንግዲህ ትዝብታቸውን ያካፈሉን ማለት ነው። በግሩፕ ሆነን ባንሄድ ይመረጣል አሉ። ለምን ከተባለ በግሩፕ ሆነን እንሄዳለን፣ አንድ ላይ እንቆማለን፣ አንድ ላይ ክብረ በዓል እናደርጋለን፣ አንድ ላይ ደግሞ ግሮሰሪ እንገባለን አሉ። እንግዲህ በደንብ ይሄን ነገር ማስተዋል አለባቸው። አሁን ይሄ የማይካድ ሀቅ ነው። በተለይ ክፍለ ሀገር ላይ ለንግስ የሚሄዱ ሰዎች እዛ ቦታ ላይ ሄዱና አንግሰው ከዛው ላይ የሚሄዱት ሄድ ነው። አብዛኛው ሰው የሚሄደው ግሮሰሪ ነው፣ ጭፈራ ቤት ነው። ይበላል፣ ይጠጣል፣ ይሰክራል። ይሄ የሚታወቅ የዘውትር ምልልስ ነው በኦርቶዶክስ ቤተክርስቲያን ውስጥ። ንግስን የሚያከብሩ ሰዎች በተለይ ክፍለ ሀገር የሚሄዱት እነዚህ ነው የሚያደርጉት። ሁሉም እያልኩ አይደለም፣ ግን አብዛኛው ሰው በዚህ የተያዘ ነው። ማየት ይቻላል እኮ እዛ ቤተክርስቲያን አካባቢ ያሉ ግሮሰሪዎችን ማየት ይቻላል። የሚሞላው ማን ነው? ነጠላ ለባሹ አይደለም ወይ? እዛ ግሮሰሪ ላይ የሚበዛው ማን ነው? ማተም የሚያስረው አይደለም ወይ? ይሄ እኮ የታወቀ ነገር ነው። የግሮሰሪዎቹ ባለቤት ራሳቸው እነማን ናቸው የሚታወቅ እኮ ነው። ስለዚህ መምህሩ በዚህ ጉዳይ ላይ በጣም ጥሩ ትዝብታቸውን አካፍለዋል። ግን በኦርቶዶክስ ቤተክርስቲያን ያለው ችግር ምንድነው? በየጊዜው እንሰማለን። በተለይም በዓላት ሲሆኑ፣ ለምሳሌ ገና ሲሆን፣ ፋሲካ ወይም ትንሳኤ ሲሆን እባካችሁ በአግባቡ አድርጉ፣ አትስከሩ፣ ዘፈን ቦታ ላይ አትሂዱ፣ ክለብ ቤት አታምሹ የሚሉ ነገሮችን ከኦርቶዶክስ ቤተክርስቲያን ሰባኪያኖች መምህራኖች እንሰማለን በየጊዜውና ህዝቡ ታዲያ ለምን ማቆም ያልቻለው? በየጊዜው ቤተክርስቲያኒቷ ያሉ መምህራኖች ይናገራሉ።
ይገስጻሉ፣ ልክ አይደለም ይላሉ። ግን ህዝቡ ለምንድነው ማቆም የተሳነው? ለምንድነው ከስካር ከዘፈን መውጣት ያልቻለው ብለን ብንጠይቅ የሚያስችለው መንፈስ ስለሌለ ነው። ሰው በገዛ ኃይሉ በገዛ ስልጣኑ ከዚህ አይነት ልምምድ መውጣት አይችልም። መውጣት የሚችለው እንዴት ነው ከተባለ መንፈስ ቅዱስ ሲያግዘው ነው። መንፈስ ቅዱስ ደግሞ እንዴት ነው የሚያግዘው? ዳግም ሲወለድ። ስለዚህ ትክክለኛው እምነት ላይ ስላልሆናችሁ ነው የዚህ ሁሉ ችግር መንስኤ። ስለዚህ በጌታችን በኢየሱስ ክርስቶስ ሰው አምኖ ዳግም ከተወለደ በኋላ በራሱ ጥረት ሳይሆን በራሱ ኃይል ሳይሆን ከመንፈሱ የተነሳ ልክ ካልሆኑት ልምምዶች ቀስ በቀስ እየወጣ ይሄዳል ማለት ነው። ራሱን ለቅድስና ያዘጋጃል ማለት ነውና መምህሩ በዚህ ጉዳይ ላይ እንግዲህ ለኦርቶዶክሳውያን ያላቸውን ትዝብት እንግዲህ አካፍለዋል። ትክክለኛ ትዝብት ስለሆነ እኔም ደግሞ ወደ እናንተ አቅርቤዋለሁ ማለት ነው። ወደ ካህናቱ ስንሄድ አሁን ምዕመኑ ነው አማኙ ነው እንግዲህ ግሮሰሪ እየተገኘ ያለው። በግሩፕ ሜዶ የት ነው? ግሮሰሪ ነው። ያነክሳል በግሩፕ ሄዶ ከዛ ወዲያ ደግሞ በግሩፕ ደግሞ የት ነው የሚያመሻው? ግሮሰሪ ነው። ካህናቱስ አገልጋዩስ ከዚህ ነገር የጸዳ ነው ወይ ብንል መምህሩ የሚሉትን እንስማ። አፋቸው ጋን እየሸተተ በጣም በሚያሳዝን መልኩ በር ላይ መስቀል የሚያሳልሙ ሰዎች አሉ። እንግዲህ መምህሩ ካህናትን በተመለከተ ምንድን ያሉት? አፋቸው ጋን እያለ በር ላይ መስቀል የሚያሳልሙ ሰዎች አሉ። ያው መምህሩ ትንሽ ለማስተካከል ሞክሯል፣ እኛንም አይወክሉም ለማለት ሞክሯል። ግን የማይካድ ሀቅ ነው። መስቀል የጨበጡ ቢጫ የለበሱ መነኮሳት ነን የሚሉ ሰዎች ማየት ነው። በተለይ በዚህ ክብረ በዓል ላይ ይጠጣሉ፣ እነሱም ይሰክራሉ። ለምን ከተባለ ትምህርቱ ራሱ ልክ ስላልሆነ። ከዚህ በፊት ሰምተናል። አባ ገብረ ኪዳን ምንድን ያሉት? 1 2 መጠጣት ይቻላል አሉ። ስለዚህ አሁንም እዚህ ጋር የሰማናቸው መምህር አፋቸው ጋን እያለ በር ላይ መስቀል የሚያሳልሙ ሰዎች አሉ። እንግዲህ እነዚህ ሰዎች ማን ናቸው? ካህናቶች ናቸው፣ አገልጋዮች ናቸው። ስለዚህ ህዝቡም ግሮሰሪ ከሆነ አገልጋዩም አፉ ጋን እያለ የሚያሳልም ከሆነ እንዴት ለውጥ ይመጣል? ለውጥ ሊመጣ አይቻልም። ለውጥ ሊገኝ አይችልም። መሪውም ራሱ አፉ ጋን የሚል ከሆነ እንዴ ምዕመኑ ግሮሰሪ ቢገኝ እኮ አይገርምም። ለምን ሲሳለም ያሸተተው ነገር ምንድነው? ቢራ ነው፣ ጠላ ነው። ስለዚህ የሚገኘው የት ነው? ይሄ የሚገኝበት ቦታ ነው የሚገኘው። እንደውም አንዳንድ ሰዎች እኮ መጠጥ ራሱ የተለማመዱት ከዚህ ከሃይማኖታዊ ክብረ በዓላት ከሚደረግበት ቦታ ነው። አብሮ ይሄዳሉ በግሩፕ። ስለዚህ 5 ሆኖ በሄዱ 3ቱ የሚጠጣ ከሆነ 2ቱ ሸሚዛቸዋል። ስለዚህ አንድ ላይ ቁጭ ብለው ምን ያደርጋሉ? ይለማመዱታል ማለት ነው። ወደ መጠጣት ህይወት ውስጥ ይገባሉ። ስለዚህ ይሄም ነገር ልክ አይደለም። ስለዚህ መፍትሄው ምንድነው ከተባለ አቁም በማለት ሰው አያቆምም። ተው ስትባል እንደውም ይብስበታል። መፍትሄው ያለው ማን ጋራ ነው? መንፈስ ቅዱስ ጋራ ብቻ ነው። እምነታችሁን በማስተካከል ነው መፍትሄ የሚገኘው። ሌላው እንግዲህ መምህሩ ያነሱት በተለይም ደግሞ ከታቦት ጋራ በተገናኘ ታቦትን መደረብ፣ ድርብ ታቦት የሚባለው ማለት ነው። ለምንድን ነው እንደዛ የሚደረገው በየአብያተ ክርስቲያናቱ ለሚለው ጥያቄ የመምህሩን ምላሽ እንስማ። አንዳንድ ቦታ ታቦት መደረብ፣ እስቲ አሁን ታቦት መደረብ አንደኛ ያደራረቡ ሁኔታ በጣም የሚያሳዝን ነው። አንዳንድ ቦታ ላይ እንመለከታለን። የደብሩ ታቦት ምንድነው? ገብርኤል። ተደራቢውስ ስላሴ። በጣም ያሳዝናል። እንዴት ነው ስላሴ ተደራቢ የሚሆኑት ገብርኤል ላይ ማለት ነው? ራሱ ስርዓት የሌለው ነው አደራረቡም እንኳን ቢሆን ማለት ነው ስርዓት የሌለው። ሁለተኛ የአደራረቡ ምክንያት ምንድነው? እገሌ የተባለው ታቦት ብዙ ሰው ስለሚከተለውና ብዙ ሰው ስለሚወደው ብዙ ገቢ ስለሚገኝበት ተብሎ የሚደረብበት ሁኔታ አለ ማለት ነው። እንግዲህ መምህሩ ምንድን ያሉት? ታቦት አሉ ይደረባልና ታቦት መደረብ የገብርኤል ታቦት ላይ ስላሴ ይደረባል አሉ። ይሄ በጣም ያሳዝናል አሉ። ለምሳሌ አንዱ ቤተክርስቲያን የገብርኤል ታቦት ካለ እዛ የገብርኤል ታቦት ላይ ማን ነው የሚደረበው? የስላሴ ታቦት ይደረባል። ስለዚህ ደባሉ ነው የሚመጣው ማን ነው? ስላሴ። ማን ጋር? ገብርኤል ጋር ማለት ነው። ይሄ በጣም ያሳዝናል በማለት ይናገራሉ ማለት ነው። ታዲያ ለምንድን ነው ያደራረቡ ምክንያት ለምንድን ነው? ደባል ታቦት ለምንድን ነው ያስፈለገው ሲባል እንደዚህ ብሎ ይመልሳል። እገሌ የተባለው ታቦት ብዙ ሰው ስለሚከተለውና ብዙ ሰው ስለሚወደው ብዙ ገቢ ስለሚገኝበት ተብሎ የሚደረብበት ሁኔታ አለ ማለት ነው። ስለዚህ አያችሁ እገሌ የሚባለው ታቦት ብዙ ሰው ስለሚከተለው፣ እገሌ የሚባለው ታቦት ብዙ ገቢ ስለሚያመጣ ነው የሚደረበው አሉ። ታዲያ ኦርቶዶክሳውያን ይሄው ከራሳችሁ ከመምህራናችሁ እየሰማችሁ ትገኛላችሁ። ታቦት የሚደረበው ለገቢ ነው፣ ለቢዝነስ ነው። አሁን በዚህ ዘመን የሚያበላው የትኛው ታቦት ነው? ሰው የሚከተለው የትኛው ታቦት ነው ተብሎ ይጠየቃል። የአርሴማ ከሆነች የአርሴማ ታቦት ደባል ሆኖ ገብርኤል ቤተክርስቲያን ይገባል። የገብርኤል ታቦት ከሆነ አሁን ገንዘብ እያመጣ ያለው ፌመስ የሆነ አሁን የገብርኤል ታቦት ከሆነ የገብርኤል ታቦት የተክለ ሃይማኖት ታቦት ጋራ ደባል ሆኖ ይገባል ማለት ነው። ይሄ ፈጽሞ ስህተት ነው። ሲጀመር ገና ታቦት የሚባል ነገር በአዲስ ኪዳን የለም። እግዚአብሔር ታቦት የሚባለውን ኮንሰፕት መጀመሪያም የሰጠው ለማን ነው? ለእስራኤላውያን ነበር። አንድ ታቦት ነው የሰጠው፣ ለእስራኤል ሕዝብ ነው የሰጠው። ይህን በምናቃልን ከተባለ መጽሐፍ ቅዱሳችን በዚህ ጉዳይ ላይ በጣም ግልጽ የሆነ ነገር ሐዋርያው ጳውሎስ ይነግረናል።
በዚህ በሮሜ መልእክት ምዕራፍ 9 ላይ ሐዋርያው እንደዚህ ይለናል። ቁጥር 4 ላይ ሮሜ 9:4 ላይ እንደዚህ ይላል፣ እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ስርዓት የተስፋውም ቃላት ለእነርሱ ናቸውና ለማ ለእስራኤላውያን። ስለዚህ ሕጉ ብትሉ ኪዳኑ ብትሉ ታቦቱ ብትሉ ጽላቱ ብትሉ የተሰጠው ለማን ነው? ለእስራኤላውያን ብቻና ብቻ ነው። ለእኛ አልተሰጠም፣ ለኢትዮጵያውያን ለሌላውም ሕዝብ አልተሰጠም። የተሰጠው ለእስራኤላውያን ብቻ ነው። ስለዚህ ይሄ ደግሞ ለእስራኤላውያን የተሰጠው ታቦት በዚህ ዘመን አለ ወይ ከተባለ የለም። እንኳን እኛ ጋር ሊኖር ይቅርና ለእስራኤላውያን ራሱ ይሄ ታቦት እግዚአብሔር እንደማይኖር አስቀድሞ ተናግሯል። በዚህ በትንቢተ ኤርምያስ ምዕራፍ 3 ላይ እግዚአብሔር አስቀድሞ እንደዚህ በማለት ይናገራል። ምዕራፍ 3 ቁጥር 16 ላይ በበዛችሁም ጊዜ በምድር ላይም በረባችሁ ጊዜ ይላል እግዚአብሔር፣ በዚያ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብሎ ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትም፣ አይሹትም፣ ከእንግዲህ ወዲህ አይደረግም ብሏል። ምኑ? ታቦቱ ከእንግዲህ ወዲህ አይደረግም ማለት። ስለዚህ እግዚአብሔር ካለ አለ ነው በቃ። ስለዚህ እንኳን ደባል የሚል ታቦትን ልናመጣ ይቅርና መጀመሪያም እግዚአብሔር አስቀድሞ ለእስራኤላውያን የሰጠው የቃል ኪዳኑ ታቦት የሚባለውም እንኳን በአዲሱ ኪዳን ዘመን እንደማይኖር እግዚአብሔር አስቀድሞ በትንቢተ ኤርምያስ ምዕራፍ 3 ላይ ከቁጥር 16 ጀምሮ ተናግሯል ማለት ነው። ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ስንመጣ ጭራሽ ታቦት ይባላል። ከዛስ ደባል ታቦት ይመጣል። ለምን ሲባል ለቢዝነስ ገንዘብ እንደሚያመጣ። ስለዚህ ኦርቶዶክሳውያን ራሳችሁን እንደዚህ መንፈሳዊ ከሆነ ቢዝነስ ራሳችሁን ተጠብቁ ዘንድ እንግዲህ ጥሪ አድርጋለሁ። ነፍሳችሁንም አታችሁ ገንዘባችሁንም አታችሁ በሁለት ወገን እንዴት ትከስራላችሁ? በስጋም በመንፈስ። ቢያንስ በአንዱ እንኳን ነቄ ማለት አስፈላጊ ነው ብዬ አስባለሁ። ታቦትም ብቻ አይደለም እንግዲህ በጣም ብዙ ክብረ በዓል እንዳለ እናውቃለን። በኦርቶዶክስ ቤተክርስቲያን ብዙ በዓላቶች ይደረጋሉ። ለምንድን ነው የሚደረጉት? እውነት ለመንፈሳዊ በረከት ብቻ ነው የሚደረገው? በጭራሽ። መምህሩ እንዲህ ይላል፣ ክብረ በዓል ማብዛት አንዳንድ ቦታ ላይ በ3 ቀን ታቦት የሚወጣበት አለ። በሳምንት ታቦት ይወጣል። በ15 ቀን፣ በወር፣ በአመቱ 6-7 ጊዜ ታቦት የሚወጣበት ቦታ አለ። ይህን ቁጭ ብሎ እኮ ማየት ያስፈልጋል። ለምንድን ነው ታቦቱ በተደጋጋሚ የሚወጣበት? የብዙ ቅዱሳን ወይም መላእክት ክብረ በዓል የሚከብርበት ሌላ ጎረቤት እያለ በጣም በሚያሳዝን መልኩ በተለይ አሁን የቅዱስ ገብርኤል በዓል ሲከበር እንደ አጠገቡ ህዝብ የሚያውቀው ጥንታዊ ደብር እያለ ከጎን ድርብ ቅዱስ ገብርኤል እኛ ጋር ይከብራል የሚሉ ሰዎች አሉ። የቅዱስ ጊዮርጊስ ጽላት አራዳ እዚህ ጥንታዊ ነው፣ ግን አካባቢ ላይ ዞሮ ዞሮ ስንል የቅዱስ ጊዮርጊስን ታቦት የሚያከብሩ አብያተ ክርስቲያናት አሉ። መነሻው ሌላ ሆኖ ማለት ነው። ለምንድን ነው ይሄን የምናደርገው? ክብረ በዓል የምናበዛው ለምንድን ነው? ከሊቃውንቱ ቤተክርስቲያን ድካም አንጻር፣ ከምዕመናኑ አንጻር ገንዘብ ለመሰብሰብ ከሆነ በጣም ከባድ ነው፣ በጣም አስቸጋሪ ነው። ምክንያቱ ምንድን ነው? ቦታውን ለማስለመድ የሚሉ አሉ፣ ገቢ ለማሰባሰብ ነው የሚሉ አሉ፣ ምዕመናንን ለመያዝ ነው የሚሉ አሉ። እንግዲህ ክብረ በዓል የሚበዛው ለምንድን ነው? ምክንያቱ አሉ ገንዘብን ለመሰብሰብ ምዕመናንን ለመያዝ ነው አሉ። በቃ እውነታው ነው። በየጊዜው ክብረ በዓላት እየበዙ የመጡት ለምንድን ነው? እውነት ለበረከት ነው? አይደለም። አንዱ ምክንያት ሊሆን ይችላል፣ ግን ብቸኛ ምክንያት አይደለም። ክብረ በዓላት እየበዙ የመጡበት ምክንያት ያው መምህሩ ራሳቸው እንደተናገሩት ለምንድን ነው? ለገንዘብ እና ምዕመኑን ለመያዝ፣ ሀብታሙን ለመያዝ። ስለዚህ ዛሬ የሆነ በዓል ካለ ሰው ይመጣል፣ ከዛ ምን ያደርጋል? ገንዘቡን ይሰጣል፣ ጧፍ ያመጣል፣ ጃንጥላ ያመጣል። ከዛስ በነጋታውስ ሌላ ክብረ በዓል ካለ አሁንም ለዛ ክብረ በዓል ብሎ ደግሞ ገንዘብ ያመጣል፣ ጧፉን ያመጣል፣ ጃንጥላውን ያመጣል። አያችሁ? ስለዚህ በየጊዜው በዓላት የሚበዙት ለምንድን ነው? ገንዘብን ከሰው ለመበዝበዝ። በአዲስ ኪዳን በዓል የሚባል ነገር አለ ወይ? በጭራሽ የለም። ይህን የሚናገረው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ እንደዚህ ይላል በቆላሲያስ መልእክቱ ላይ ምዕራፍ 2 ጀምሮ እንደዚህ በማለት ይናገራል። ምዕራፍ 2 ከቁጥር 16 ጀምሮ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ፣ እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው በማለት ይናገራል። ስለዚህ አሁን በዓል የምንለው ነገር የለም። በአዲስ ኪዳን ክብረ በዓል የምንለው ነገር የለም። በፊት በብሉይ ኪዳን ነበሩ በዓላቶች፣ እነሱ ምን ነበሩ? ጥላ ነበሩ። አሁን ግን አካሉ ማን መጥቷል? ክርስቶስ መጥቷል። ስለዚህ አካሉ ባለበት በዚህ ዘመን ምናከብረው ክብረ በዓል እንደ ክርስቲያን የለንም። ሐዋርያቶች ያከበሩት ክብረ በዓል አልነበራቸውም። የቀደሙት አብያተ ክርስቲያናት ያከበሩት ክብረ በዓል የለም።
በመጽሐፍ ቅዱሳችን ውስጥ ማግኘት አንችልም። አያችሁ ሃይማኖት በዓልን የፈለገው ለምንድነው ከተባለ ለቢዝነስ ነው። ሌላ ምንም ምክንያት የለውም። ለበረከት ይባላል። መንፈሳዊ ሽፋኑ እሱ ነው። ምን አይነት በረከት ቢባል ራሱ አይመልሱልንም። ምክንያቱም እኛ የምናውቀው ነገር አለ። ኤፌሶን መልእክት ላይ ሐዋርያው ጳውሎስ እንደሚናገረው በክርስቶስ ይለናል በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ በማለት ኤፌሶን 1:3 ላይ ይነግረናል። ስለዚህ መንፈሳዊ በረከት የሚገኘው በማን ነው? በክርስቶስ ኢየሱስ ብቻ ነው። የሆነ ባልን በማድረግ የሆነ ቦታን በመሄድ የሆነ ሃይማኖታዊ ልምምድ በማድረግ የሚገኝ መንፈሳዊ በረከት እንዳለ በአዲስ ኪዳን አልተነገረንም፣ ሐዋርያቶቹም አላስተማሩ። ስለዚህ የሃይማኖቱ ዓለም ሃይማኖታዊ ክብረ በዓላትን አዘጋጀ፣ ከዛ በኋላ መንፈሳዊ በረከቶች ታገኙበታላችሁ ይልና ግን ዋናው ፐርፐዙ ዋናው ዓላማው ምንድነው ከተባለ ገንዘብን ለመሰብሰብ። ስለዚህ የራሳችሁ የኦርቶዶክስ ቤተክርስቲያን መምህራን፣ ሊቃውንቶች፣ ጳጳሳቶች ይህን ጉዳይ በየጊዜው እንግዲህ እየተናገሩ ይገኛሉና እናንተ ኦርቶዶክሳውያን ንቁ፣ ገንዘባችሁንም ጠብቁ፣ ነፍሳችሁንም ጠብቁ። እረፍት ወደሚሰጠው ወደ ጌታችን ወደ ኢየሱስ ክርስቶስ ኑ። ጸጋ ይብዛላችሁ።